የትንሿ ወፍ ወጥመድ። ገበሬው አባወራ በከፋ ሐዘን ውስጥ ከርመዋል። ሁሌም ብቻቸውን ሲሆኑ ይተክዛሉ። የሚያዋያቸው ወዳጅ ዘመድ ሲያገኙ ደግሞ የልባቸውን እያወጉ የትላንቱን ከዛሬው ያነሳሉ። የትዳር አጋራቸው በሞት ከተለየቻቸው ቀናት ተቆጥረዋል። ሚስታቸውን አፈር አልብሰው ከተመለሱ ወዲህ በለቅሶ ውለው ያድራሉ። ዘወትር የሞት ልጆቻቸው ጣፈንታና የጎጃቸው መቀዝቀዝ ያሳስባቸዋል። በእሳቸው ትከሻ ብቻ የሚስታቸውን ሸክም ደርቦ መኖር እየከበዳቸው ነው። አንድ ቀን አባወራው መንገድ ውለው ከቤት ተመለሱ። አረፍ ከማለታቸው ግን ከወደ ውጭ የሰሙት ድንገት የጩኸት አስደንብሮ አስነሳቸው። ከልጆቻቸው መሃል አንደኛዋ ከጓሮ እየተጫወተች መሆኑን ያውቃሉ። ሌሎቹም ቢሆኑ ከአካባቢው አራቁ። ጉዳዩ ግን ይህ አልሆነም። ትንሿ ልጃቸው ወርቅነሽ በስተጓሮ በኩል በእባብ ተነድፋ ወድቃ ነበር። አባወራው ይህን ሲያውቁ አምርረው አለቀሱ። የሚስታቸው ሐዘን ሳይበቃ ይህ ክፉ ገጠመኝ መከሰቱም ልባቸውን ሰወረው። የዛን ቀን ጎረቤቱ ተሰባስቦና ወዳጅ ዘመድ ተጠራርቶ የባህል መድኃኒቱን እያሻሸ መፍትሄውን ሲሻ ቆየ። ሌሊቱን ግን የወርቅነሽ ሕመም የከፋ ሆኖ አደረ። ሲነጋ አባት ልጃቸውን ይዘው ከቤት ወጡ። አሁን የትንሿን ልጅ ሕይወት የማትረፍ ሩጫ ላይ ናቸው። በሚኖሩበት የገጠር አካባቢ በቂ ሕክምና ይሉት የለም። ልጅቷ ውላ ካደረች ደግሞ ሕይወቷ ሊያልፍ ይችላል። ይህን ሲያስቡ ጊዜ አላጠፉም። ማልደው ገስግሰው ልጃቸውን አዲስ አበባ ካለ አንድ ሆስፒታል አደረሱ። አዲስ አበባ ቅርብ የሚሉት ዘመድ አላቸው። እሳቸው ለሰውየው አጎት ናቸውና በክፉና ደግ አጋጣሚዎች ሁሉ ሲያገኙት ቆይተዋል። አሁንም ቢሆን ይህ ሰው ጉዳዩን ካወቀ ጀምሮ ከጎናቸው አራቀም። ሲያዝኑ እያዘነ ሲያለቅሱ እያባበለ አጋር ሆኗቸዋል። ከቀናት በኋላ ልጅቷ ገግማ ዓይኖቿን ገለጠች። ይህኔ አባት በደስታ እያነቡ ፈጣሪያቸውን አመሰገኑ። ያጎቱን ደስታና የሕፃኗን ደህንነት ያስተዋለው ሰው ስሜታቸውን ተጋርቶ አብሯቸው አነባ። መልሰው ወደ ገጠር መሄዳቸውን ሲያውቅ ግን ስለ ልጅቷ ሐሳብ ገባው። አጎት እንግድነታቸውን ጨርሰው ወደ ሀገራቸው ለመሄድ ሲዘጋጁ እሱ በውስጡ ስለሚመላለሰው ጉዳይ አንስቶ አዋያቸው። ልጅቷን ገጠር ከሚመልሷት እሱ ዘንድ እየተማረች እንደ ልጁ ቢያሳድጋት እንደሚወድ ነገራቸው። አጎት ይህን ሲሰሙ ውስጣቸው ተረበሸ። ፈጥነው ለውሳኔ ቢቸገሩ ዝምታ መርጠው ቆዩ። አለፍ ብለው ግን የነገውን የተስፋ ሕይወት አሰቡት። ተምራ የመለወጧን ጉዳይ ሲያልሙት ደግሞ ገጻቸው በፈገግታ በራ። ይህኔ ልጃቸው ከተማ የመቅረቷ መልካምነት አመዘነባቸው። እናም ወሰኑ። የ10 ዓመቷን የሙት ልጅ ባደራ አስረክበው ወደ አገር ቤት ብቻቸውን ሊመለሱ ተስማሙ። ኑሮ በአጎት ቤት። አሁን ትንሿ ወርቅነሽ ኑሮን በአዲስ አበባ ጀምራለች። ሕይወቷ ካደገችበት የገጠር ልማድ የተለየ መሆኑን ማስደስቷታል። የቀድሞ ልብሷ በከተሜ ልብስ ከተቀየረ ወዲህ ቤት ካሉ እኩዮቿ ጋር ተመሳስላለች። ሕመም የከረመበት አካሏ ማገገም ሲጀምር ደግሞ ደስተኛ መሆኗ በፊቷ መነበብ ያዘ። አጎቴ እያለች የምትጠራው አሳዳጊዋ ቃሉን ማጠፍ አልፈለገም። በአዲስ ዓመት ትምህርት ቤት አስመዝግቦ ቀለም ሊያስቆጥራት ወሰነ። ወርቅነሽ ይህን ስታውቅ ይበልጥ ደስታዋ ጨመረ። የነገውን መልካምነት አስባ እንደ ልጅነቷ ዘለለች፣ ቦረቀች። በወርቅነሽ አጎት ቤት ከሷ ዕድሜ የሚበልጡና የሚያንሱ ልጆች አብረዋት ይኖራሉ። ሁሉም ልክ እንደሷ ትምህርት ቤት ገብተዋል። የመጀመሪያው ልጅ ኤልያስ የ9ኛ ክፍል ተማሪ ነው። እንደ ታላቅነቱ ታናሾቹን ትምህርት ቤት አድርሶ የመመለስ ኃላፊነቱ ተጥሎበታል። ወርቅነሽ
የእነሱን ያህል እድል ባታገኝ እንደ ቤተሰብ አባልነቷ ያሻቸውን ያደርጉላታል። የቤቱ ልጆች የራሳቸው መኝታ ክፍል አላቸው። ወርቅነሽ ደግሞ ካልጋው ስራ አንጥፋ ጎኗን ታሳርፋለች። ጠዋት ተነስተው ትምህርት ቤት ሲሄዱ የበሉበትን አንስታ ያቅሟን ትከውናለች። አንዳንዴ ደግሞ የቆሸሹ ልብሶችን የማጠብና ሌሎች ስራዎችን የመፈጸም ግዴታው አለባት። አጎቷ አደራውን ተቀብሎ ትምህርት ቤት ካስገባት ወዲህ የአባቷን መጠሪያ በራሱ ስም ቀይሮታል። እንዲህ መሆኑም ወርቅነሽን እንደ ልጅ እንድትታይና ባይተዋርነት እንዳይሰማት አድርጓል። አልፎ አልፎ አባቷንና እህት ወንድሞቿን መናፈቁ አልቀረም። ከቤተሰቡ ፈጥና መቀላቀሏና ልጅነቷ ግን ሁሉን ያስረሳታል። ወርቅነሽ ብልህ ልጅ ናት። አንድ ያየችውን በቶሎ አትረሳም። ሰዎችን ለመግባባትና ጨዋታ ለመጀመርም የሚያክላት የለም። አንዳንዴ ግን ደርሳ የምትከፋበት ጉዳይ አይጠፋም። በተለይ ደግሞ የቤቱ ትልቅ ልጅ ኤልያስ ሰበብ እየፈለገ ሲጣላት መዋሉ ሆድ ያስብሳታል። ወርቅነሽ ከሌሎቹ ያጎቷ ልጆች ጋር 3 ዓመታትን በፍቅር ኖራለች። ኤልያስ ግን ሁሌም ምክንያት እየፈለገ ይተናኮላታል። ከነሱ አልጋ ስር ፍራሽ አንጥፋ ስትተኛ እንቅልፍ እስኪወስዳት ጠብቆ የለበሰችውን ይገፋታል። ብርድ ልብሱን ከላይ አንስቶ በአፍረት እስክትሸማቀቅ ያሳፍራታል። ጉዳዩ የባሰ ምርር ባላት ጊዜ ወርቅነሽ ለአጎቷ ሚስት እየተናገረች ታስወቅሰዋለች። እሱ ግን የእናቱ ምክርና ተግሳጽ ከአንድ ቀን በላይ አያዘልቀውም። ኤልያስ ድርጊቱን እያሰለሰ ይደጋግመዋል። ልጅቷ ለእናቱ እንዳትናገርበትም እየተለማመጠ ይሸነግላታል። በሌሎች ዘንድ ጨዋና ዝምተኛ ለመምሰል የሚያደርገው ሙከራ ተሳክቶለታል። ይህ ዘዴው ቤተሰቡ ዳግም እንዳይጠራጠረው አድርጓል። የወርቅነሽ የልጅ ልብ የሚሆነውን ሁሉ እየተወ ይዘናጋል። ታህሳስ 14 ቀን 2005 ዓ.ም በዚህ ቀን ማለዳ ሁሉም የቤተሰብ አባል ወደ ተለመደው ስፍራ ተሰማርቷል። ሁሌም ቢሆን የቤቱ አባወራና ሚስታቸው ከቤት ሲወጡ እግራቸውን ተከትላ በር የምትዘጋው ወርቅነሽ ናት። ረፈድ ሲል ደግሞ ወደ ትምህርት ቤት የሚሄዱት ልጆች ከግቢው ይወጣሉ። የታናናሾቹን እጅ ይዞ ትምህርት ቤት የሚያደርሳቸው ኤልያስም በዚህ ሰዓት ግዴታውን ሊወጣ ዝግጁ ይሆናል። ገና በማለዳው ከእንቅልፏ የነቃችው ወርቅነሽ እንደ ወትሮ ሁሉ ቁርስ የተበላበትን አነሳስታ ለቀሪ ስራዎች ደፋ ቀናውን ጀምራለች። ድንገት ግን ከወደ ውጭ የሰማችው ድምፅ ትኩረቷን ሳበው። ጆሮዋን ጣል አድርጋ አቅጣጫውን ለየች። ኮቴው ያጎቷ ልጅ ኤልያስ መሆኑን ስታውቅ ግን ተመልሳ ወደ ጓዳ ገባች። ኤልያስ ልጆቹን ትምህርት ቤት አድርሶ እየተመለሰ ነበር። እንዳያት በሩን ከፍቶ ወዳለችበት ዘለቀ። በእጁ አንድ የጅንስ ሱሪ ይዟል። ያባቱ ነው። ወርቅነሽ ጉዳዩ ስለገባት ቀና ብላ አስተዋለችው። ከወትሮ የተለየ ገጽታ ያየችበት መሰላት። ኤልያስ የሱሪውን ኪሶች ፈትሾና አገላብጦ ሲጨርስ እንድታጥብለት ትእዛዝ ሰጣት። ወርቅነሽ ሌሎች ስራዎች እንደሚጠብቋት ታውቃለች። የእሱን ትእዛዝ ግን እምቢኝ ማለት አይቻላትም። ኤልያስ ትእዛዙን ከሰጣት በኋላ የለበሰውን ቀይሮ እጀ ጉርድ ካናቴራና ቁምጣ ለበሰ። ጫማውንም በፍጥነት ለወጠ። ወርቅነሽ ሱሪውን ተቀብላ ወደ ማጠቢያው ስታመራ ካለበት ቆሞ አሻግሮ ተመለከታት። እሷ ገጽታው ከቀድሞ ፈገግ ያለ ቢመስላት ልትለማመጠው ሞከረች። ባልጠነከሩ ቀጫጫ እጆቿ ጅንሱን እያሸችና ሳሙና እየመታችው ዝምታውን በንግግር ሰበረች። ያጎቷን ልጅ አለባበስ አስተውላ ጨዋታውን ከግርምታዋ ጀመረች። እጁን በዚህ መልኩ አጋልጦ አይታ አታውቅምና በሁኔታው ስለመደነቁ አልሸሸገችውም። ደጋግማ ስታየው ደግሞ አንድ ምስሉ ላለባት። በምታየው መልኩ አልፋ አጎቷን አስታወሰች። ሳሎን ከተቀመጠው አልበም ውስጥ አባቱ በልጅነቱ እንደሱ ሆኖ ፎቶግራፍ ስለመነሳቱ ነግረው ፎቶ አልበም ውስጥ እንደሚገኝ ጠቆመችው። ኤልያስ የወርቅነሽ ጨዋታ ተመችቶታል። ያጠበችውን ካሰጣችን በኋላ አየሁት ካለችው ስፍራ ፈልጋ ፎቶውን እንድታሳየው ጠይቋታል። ይህን ስትሰማ ተደሰተች።
ፎቶ ልታሳየውም ተነሳች። እሱም ፎቶግራፉን አይቶ ለማረጋገጥ ከኋላዋ ተከተላት። ወርቅነሽ ከሳሎን እንደገባች አልበሙን መፈለግ ጀመረች። ቀድሞ ከነበረበት ቦታ አላገኘችውም። ቆም ብላ ስታስብ ከብፌው ላይ ሊኖር እንደሚችል ገመተች። ብፌው ከሷ ቁመት በላይ በመሆኑ አትደርስበትም። ከሳሎን ወንበሮች አንዱ ላይ ወጥታ ለማውረድ ተንጠራራች። አልበሙ ከእጇ እንደገባ ገጾቹን አንድ በአንድ እያገላበጠች ፍለጋዋን ያዘች። ፎቶ ግን አልነበረም። ኤልያስ አጋጣሚውን እንዴት እንደሚጠቀምበት ያስባል። ሁሌም ቢሆን ወርቅነሽ ዘመዱ መስሎ አታውቅም። ባያት ቁጥር ስሜቱ እየተለወጠ ሲቸገር ቆይቷል። ሕፃን ልጅ መሆኗና በአባቱ ስም መጠራቷ ያሰበውን ከማድረግ እንደማይመልሰው ለራሱ ነግሮታል። ይህ ቀን ደግሞ ዛሬ ሊሆን ግድ ነው። ኤልያስ በሁኔታዋ ተገርሞ ያስተውላት ጀምሯል። አሁን ለሱ የፎቶግራፉ ጉዳይ አያሳስበውም። በተለየ ትኩረት ፍለጋ ላይ መሆኗ ደግሞ የሁኔታውን መለወጥ እንድታየው አላስቻላትም። የእሱ አይኖች ግን ተጠቅልሎ ከተቀመጠ ድፍን ሶፍት ላይ አነጣጥረዋል። የሶፍቱን እሽግ ፈታና በእጆቹ ላይ መጠቅለል ጀመረ። አዎ ትንሿ ወፍ ዛሬ መጠመድ አለባት። ወርቅነሽ ፎቶውን ፈልጋ በማጣቷ ወንበሩን ከቦታው መልሳ ወደ ጓዳዋ አመራች። ድንገት ግን በሶፍት የተጠቀለለው የኤልያስ እጅ በአፏ ላይ አርፎ ትንፋሽ አሳጣት። የአቅሟን ያህል እየታገለች ልታስለቅቀው ሞከረች። አልቻለችም። ግጥም አድርገው የያዟት እጆች አቅምና ትንፋሽ ሲያሳጧት ራሷን ስታ ተዘረረች። ኤልያስ ያልጠበቀው በመከሰቱ ተደናግጧል። እንዲህ በቀላሉ አቅም የምታጣ አልመሰለውም። አሁን ሁኔታውን ለማስተካከል መረጋጋት ይኖርበታል። ከወደቀችበት አንስቶ ከልብስ ማጠቢያው ገንዳ ውሃ እያፈሰሰ ሊያነቃት ሞከረ። ቅዝቃዜው ሲሰማት አይኖቿን ገለጠች። ፊት ለፊት ስታየው ግን ሁኔታውን አስታወሰች። ድርጊቱን ተቃውማውን መጮህና ማልቀስ ጀመረች። ኤልያስ ሁኔታዋን ሲመለከት ምንም እንዳልተፈጠረ ለማስመሰል ሞከረ። እያባበላት ሳሎን ከሶፋው ላይ እንድታርፍ ደግፎ ወሰዳት። ወርቅነሽ የለበሰችው ቱታ በውሃ መራሱን አይታ ራሷን ዳሰሰች። በድንጋጤ እንደራደችም ከሳሎኑ ደርሳ ከሶፋው ተቀመጠች። ወዲያው ግን ሰውነቷ ዝሎ አቅሟ ሲዳከም ተሰማት። የልጅቷን መዳከም ያስተዋለው ኤልያስ ከሳሎኑ ትቷት ወደ መኝታ ክፍሉ አመራ። ቆይቶ ሲመለስ የተለወጠ ነገር የለም። አሁንም ወርቅነሽ ከነድካሟ ናት። ኤልያስ መልሶ ማሰብ ጀምሯል። ያሻውን ለማድረግ ከዛሬ የተሻለ ቀን እንደማይኖር አውቋል። በድካም ዝላ የወደቀችውን ልጅ እያየ ቀረባት። ወዲያውም የለበሰችውን ቱታ ለማውለቅ መታገል ጀመረ። ወርቅነሽ ኤልያስ በጉልበት እየታገላት መሆኑን ስታውቅ በድንጋጤ ለመነሳት ታገለች። ወዲያው ግን በፈርጣማ እጆቹ ተገፍትራ ወደቀች። ሰውነቷን እየነካካ እየሳመና እየታገለ ሊያባብላት ሞከረ። እንዳሰበው ሆኖ በቀላሉ አልተሸነፈችም። እየታገለችና እየጮኸች ስትበረታበት አፏን አፍኖ አስጨነቃት። ሰውነቷን እንዳሻው አድርጎ የፍላጎቱን ፈጸመ። ከድርጊቱ በኋላ ልጅቷ እያለቀሰችና እየጮኸች ያደረገውን ሁሉ ለአባቱ እንደምትናገር አሳወቀችው። ይህኔን ንዴቱ ግሎ አይኑን አፈጠጠ። እንዳለችው የምታደርግ ከሆነ ፈጽሞ እንደማይለቃት እየማልና እየዛት አስጠነቅቃት። ይህን ብሎ ዞር ከማለቱ አይኑ በአንድ ቦታ ላይ አተኮረ። ከበሩ ጥግ የተቀመጠውን ረጅም ቢላዋ እንደዋዛ ሊያልፈው አልፈለገም። ከነበረበት አንስቶ በወርቅነሽ አንገት ላይ አሳረፈው።
መላ አካሏን አልፎ በልብሶቿ መውረድ የጀመረውን ትኩስ ደም ሲመለከት ጠጋ ብሎ ትንፋሿን አዳመጠ። ሕይወቷ እንዳለፈ ሲገባው ደም የነካውን ቢላዋ በልብሶቿ ጠራርጎ ስለቱን ካገኘበት መለሰ። ለማፈን የተጠቀመበትን ሶፍት በመስኮት ወረወረና ደም የነካውን እጁን ታጥቦ ልብሶቿን ሰበሰበ። በሩን የኋሊት ዘግቶ ሲወጣ ዞር ብሎም አላየም። አእምሮውን ለቀጣይ ዕቅድ እያዘጋጀው በመሆኑ ጊዜ ማጥፋት አላሻውም። ደም የነካውን ልብስ እንደያዘ አጥሩን ዘሎ ወጣ። የያዘውን ገደል ጨምሮ ሲመለስም ከውጭ በኩል ቆሞ በሩን ማንኳኳት ያዘ። ደጋግሞ የወርቅነሽን ስም እየጠራ በሩን እንድትከፍትለት ጠየቀ። የእጆቹ ምት እየጨመረ ሲሄድ ከውስጥ ያለ ሰው እንዳልሰማው ምልክት ሆነለት። ለሚያዩት ሁሉ የተናደደ ለመምሰልም ሙከራው ተሳካለት። አሁን ኤልያስ ደጋግሞ ያንኳኳው በር ባለመከፈቱ ዘሎ መግባት እንደሚኖርበት አውቋል። ሆድ ሲያውቅ ዶሮ ማታ የሆነውን እቅድ ለራሱ እንዳሳለፈ እግሮቹን በብረት በሩ ላይ አሳርፎ ወደ ውስጥ ዘለለ። ድንገት ጥሪ የቤቱ አባወራ ከልጃቸው በመጣው የስልክ ጥሪ የደረሳቸው መልእክት በእጅጉ አስደንግጧቸዋል። ኤልያስ አጥሩን ዘሎ ሲገባ ያጋጠመውንና የነገራቸውን እውነት ለማመን ተቸግረዋል። በስፍራው ሲደርሱ ትንሿ ወርቅነሽ በቢላዋ ታርዳና ልብሶቿ ተገፎ እርቃኗን ባዩት ጊዜ ሕግ ይፍረደኝ ሲሉ ለፖሊስ አቤት አሉ። ፖሊስ የደረሰውን ጥቆማ ተከትሎ ዮሴፍ ጥምቀተ ባህር ልዩ ቦታው ሸገር ከተባለ ሰፈር ደርሷል። በግቢው ገብቶ ወደ ሳሎኑ ሲያልፍም በሚያሳዝን ሁኔታ የተገደለችውን ሕፃን አስክሬን አግኝቶ ቴክኒካዊ መረጃዎችን ከአካባቢው ማስረጃዎች ጋር አዳምሯል። በወቅቱ ከነበሩት ማሳያዎች መሃል እንደ ኤልያስ ለወንጀሉ ጥርጣሬ የቀረበ ሰው ያላገኘው ፖሊስ ለተጨማሪ ጥያቄዎች እንደሚፈልገው አሳውቆ ወደ ማረፊያ ቤት ወሰደው። አሁን ፖሊስ ምርመራውን ማካሄድ ጀምሯል። በምክትል ሳጅን መንግስቱ ታደሰ የወንጀል መርማሪነት የተጀመረው ሂደት በአግባቡ እየተከወነ ነው። በመዝገብ ቁጥር 484 ህዝባር 05 የተከፈተው ፋይል አስፈላጊ የሚባሉ መረጃዎች ሁሉ ይመዘገቡበታል። ከፖሊስ የቀረበለትን ጥያቄ ያለምንም ችግር ሲመልስ የቆየው ኤልያስ ወንጀሉን እንዳልፈጸመ ለማስረዳት ሞከረ። ሙከራው ሁሉ እንደማያዋጣው ሲገባው ግን እውነታውን ተናግሮ ድርጊቱን ስለመፈጸሙ አምኖ በፊርሙ አረጋገጠ። ፖሊስ በቂ የሚባል ማስረጃና መረጃ በእጁ ከገባ በኋላ ተከሳሹን ለፍርድ ለማቅረብ የሚያስችለውን ሰነድ ወደ አቃቤ ሕግ አሳለፈ።